አመሰግናለሁ። ወደ ትግራይ ጠቅላላ ጉዳዮች ከመሄዳችን በፊት ህወሓት ላይ እናተኩርስ በድርጅታችሁ እና በቀጥታም የሚመለከት ስለሆነ አቶ አማኑኤል ህወሓት ከግንቦት 5 በኋላ ያከትማል፣ ታሪኳ ያከትማል፣ ህልውናዋ እዛው ፍጻሜ ያገኛል የሚል ዘመቻ በተለያየ በፌደራል መንግስት ሰፖርት የሚደረጉ ሚዲያዎች ማህበራዊ ሚዲያውም ይሄ ቶፒክ ነው ቁጥር አንድ አድርጎ እያራመደ ያሉ በዚህ ሳምንት በተለይ በዚህ አንድ ወርና ህወሓት ከግንቦት 5 በኋላ ታሪክ ትሆናለች ለሚሉ የድሮ የእናንተ ጓዶች የነበሩ በፖለቲካ ምክንያት ወደ አዲስ አበባ የሄዱትም ጭምር ይሄንን ነው እያስተጋቡ የሚገኙትና በፌደራል መንግስትና ህወሓት እንተዋወቃለን ተባብለው ተጨባብጠው ደቡብ አፍሪካ እንተዋወቃለን ተባብለው አዲስ አበባ ግን አንተዋወቅም ማለት የት ያስኬዳል የሚል ትልቁ ጥያቄ ነው። ህወሓት ከግንቦት 5 በኋላ የሚቃጠልበት ሰርቲፊኬት አለው? ምንድነው እጣ ፈንታው የሚሆነው? እስቲ ማለት ህወሓት ከግንቦት 5 በኋላ ያበቃል ብለው ያከትማል ብለው እየተናገሩ ያሉ ከኛ ጋር የነበሩ ሰዎች ማለት በእነሱ ፕላን፣ በእነሱ እቅድ፣ በእነሱ አስተሳሰብ፣ በእነሱ አካሄድ ህወሓት እስከ ግንቦት 5 2017 ዓ.ም እንደማይቆይ ነበር የሚሰሩት። ልክ የፕሪቶሪያ ስምምነት ከተፈረመ በኋላ በዛው ሁሉም ነገር እንዲያበቃ ህወሓት ተበትኖ እንዲቀር ከውስጥ ሆነው በጣም ብዙ ስራዎች ነበር ሲሰሩ የነበሩት። ከውስጥ ከወጡ በኋላም ከውጭ ሆነው ያው መንግስታዊ ኃላፊነት ተጠቅመው የአስተዳደሩን ኃላፊነት ተጠቅመው በጣም ብዙ ስራዎች ሰርተዋል። ብቻ ቅድም እንዳልኩ የተፈጠረውን ጉባኤው የተፈጠረውን አመራር ከህዝቡ ጋር ከስትራቴጂያዊ አቅሞች ትግራይ ውስጥ ካሉ ስትራቴጂያዊ አቅሞች ጋር በመተባበር ያንን መሆን እንደማይችል አይቷል። ያንን መሆን እንደማይችል በደንብ ያዩ ይመስለኛል። አሁን በቀጥታ ወደ ጥያቄህን ለመምጣት የግንቦት 5 ጉዳይ ምንድነው? የግንቦት 5 ጉዳይ የኢትዮጵያ ብሔራዊ ምርጫ ቦርድ በነሐሴ 3 2016 ዓ.ም ለህወሓት ያዘጋጀውን ሰርቲፊኬት ምንድነው የህጋዊ ሰውነትን ጉዳይ በሚመለከት ተያይዘው ነው ነገሩ እየተነሳ ያለው። ማለት እንደምታውቀው ህወሓት ማለት በትግራይ ህዝብ ላይ የጄኖሳይድ ጦርነት ከታወጀ በኋላ በ2013 ጥር 10 ህወሓት ህጋዊ ሰውነት የለውም ወደ ጦርነት ገብቷል ምናምን ብሎ የኢትዮጵያ ብሔራዊ ምርጫ ቦርድ የህወሓትን ህጋዊ ሰውነት ሰርዣለሁ ብለዋል። ከዛ በኋላ ለሁለት ዓመታት ጦርነት ውስጥ ከቆየን በኋላ ጥቅምት 22 ወይም 23 2015 ዓ.ም ደግሞ የፕሪቶሪያ ስምምነት ተፈረመ። የፕሪቶሪያ ስምምነት የሴሴሽን ኦፍ ሆስቲሊቲስ ነው፣ ፐርማነንት ሴሴሽን ኦፍ ሆስቲሊቲስ ነው አግሪመንቱ። ስለዚህ በሁለት ወገኖች የተፈረመ ነው፣ በህወሓትና በፌደራል መንግስት መካከል የተፈረመ ነው። እነዚህ ፈራሚ አካላት የእርስ በርስ መተዋወቅን ተሰጣጥተዋል። ግዴታዎች ሁለቱንም አካላት የሚፈጽሟቸው ግዴታዎች በዝርዝር በፕሪቶሪያ ስምምነት ላይ ተቀምጠዋል። ወደፊት በፖለቲካል ዳያሎግ የሚፈቷቸው ችግሮችና የዘላቂ ሰላም ለማምጣት ማድረግ ያለባቸውን ነገሮችን በሚመለከት በግልጽ ፍንቱ ብለው ተቀምጠዋል። የፕሪቶሪያ ስምምነት ዓላማዎችና ፕሪንሲፕሎችን በስምምነቱ በደንብ ተቀምጠዋል። ስለዚህ በዚህ ማዕቀፍ በፕሪቶሪያው ስምምነት ማዕቀፍ ውስጥ ዋናው ነገር እነዚህ አካላት የህወሓትና የኢትዮጵያ መንግስት ወይም የፌደራል መንግስት የእርስ በርስ መተዋወቅ ተሰጣጥተው ወደፊት ማድረግ ያለባቸውን ነገሮች ካስቀመጡ በኋላ ወደ ህወሓት ስመጣ ህወሓት የፕሪቶሪያ ስምምነት ፈራሚ አካል እንዲሆን ገፍቶ የመጣው ፌደራል መንግስት ነው። እኛ የፕሪቶሪያ ስምምነት ፈራሚ አካል መሆን አለበት ብለን ያሰብነው ወደዛ የተላኩ ሰዎችም ወክለው የሄዱት የትግራይ ክልላዊ መንግስት ነበር። ሆኖም ግን እዛ የሄዱት የትግራይ ወኪሎችና የኢትዮጵያ መንግስት ወኪሎች ጊዜያዊ አስተዳደር ለማቋቋም የነበረውን የተመረጠውን መንግስት ሳስፔንድ በማድረግ በማፍረስ አይደለም፣ ሳስፔንድ በማድረግ የጊዜያዊ አስተዳደር ይኖራል። ስለዚህ በጊዜያዊ አስተዳደር የሚተካ ከሆነ የነበረውን መንግስት በጊዜያዊ አስተዳደር የሚተካ ከሆነ ደግሞ ቀጣይ ግዴታዎችን ወደ ጊዜያዊ አስተዳደሩን ማሸጋገራችን ፈራሚ አካል ከሌለ የፕሪቶሪያ ስምምነት ስለሚቀር
የሚቀጥለውን ቀጣይ ህልውና ያለውን ህወሓት ስለሆነ ለህወሓት እውቅና በመስጠት የፕሪቶሪያ ስምምነት ፈራሚ አካል እንዲሆን ነው የተደረገው። ለዛም ነው በቀጥታ የፕሪቶሪያ ስምምነት ከተፈረመ በኋላ የፌዴራል መንግስት የህዝብ ተወካዮች ምክር ቤት በህወሓት ላይ ምንድነው ተወስኖ የነበረውን ወይም የህወሓትን የአሸባሪነት ስያሜ ምክንያቱም በመጋቢት 2013 ዓ.ም ይመስለኛል የፌዴራል ህዝብ ተወካዮች ምክር ቤት በህወሓት ላይ የሽብርተኝነት ስያሜ ወስኖ ነበር። ስለዚህ ከፕሪቶሪያ ስምምነት በኋላ ከህወሓት የአሸባሪነት ስያሜ አነሳ። አውቶማቲካሊ ዊዚን ዊክ ደግሞ ህወሓት ጊዜያዊ አስተዳደሩን እንዲያቋቁም ኃላፊነት ተሰጠው። ጊዜያዊ አስተዳደሩን አቋቋመ። ከዛ በኋላ ከጊዜያዊ አስተዳደሩን ከማቋቋም በፊት የጀመራቸውን በፕሪቶሪያ ስምምነት ውስጥ ያሉ ግዴታዎችን የመፈጸም ጉዳይ ብቻ ሳይሆን የጊዜያዊ አስተዳደሩን ካቋቋመ በኋላ በፕሪቶሪያ ስምምነት ያሉት ግዴታዎችን እየተወጣ ከፌዴራል መንግስት ጋር በአፍሪካ ህብረት ሃይ ሌቭል ፓነል የሚሆን ባይላተራሊ ከኢትዮጵያ መንግስት ጋር እየተገናኘ ውይይቶች እያደረገ መፈታት ያለባቸውን ነገሮች ለመፍታት አቅጣጫዎች እያስቀመጠ እየወሰነ የመጣ ድርጅት ነው እና የህወሓትን ህጋዊ ሰውነት አውቶማቲካሊ በፕሪቶሪያው ስምምነት መሰረት ተመልሷል። ግን የምርጫ ቦርድ 2013 ላይ የወሰነውን ውሳኔ ስለነበር እሱን ማንሳት ስለነበረበት እንዲያነሳ ያንን አንስቶ ሪኢንስቴት እንዲያደርግ የህወሓትን ህጋዊ ሰውነት የቀድሞ ህጋዊ ሰውነቱን ወደ ነበረበት እንዲመለስ ያው ቴክኒካሊ ምርጫ ቦርድ ከዛ በፊት የወሰነውን ውሳኔ እንዲሰርዝ ሲሰራ ነበር። ስለዚህ ከኢትዮጵያ መንግስት ጋር የነበረውን መግባባት የነበረውን ግንኙነት ያንን የሚመለከት ነበር። ያንን እንደሚደረግ ግን የኢትዮጵያ ምርጫ ቦርድ አንድ ጊዜ የሰረዘውን መልሶ ለመስጠት የሚያስችል ህግ ስለሌለው ህጉ ይወጣል ተብሎ በኢትዮጵያ መንግስት ስምምነት ላይ ተደረሰ ወይም መልስ ተሰጠ ለህወሓት። ከዛ በኋላ ያንን ስንጠብቅ የኢትዮጵያ መንግስት ህወሓት እንደ አዲስ ለመመዝገብ የሚያስችል ህግ አወጣ። እንደ አዲስ ለመመዝገብ የሚያስችል ህግ ማውጣቱ አዲስ ሆኖ መመዝገቡ ምናምን ብቻ ችግር የሆነ በጣም ብዙ ሰዎች እንደዛ ነው የሚመስላቸው። ህጉ በጣም ብዙ ነገሮችን ነው የወጣው። ማለት በትግራይ ህዝብ ላይ የታወጀውን የጄኖሳይድ ጦርነት ህወሓት በዛኔ የክልሉ መንግስት ተመራጭ መንግስትን የሚመራ ድርጅትም ነበረ። ስለዚህ ህወሓት እንደ ድርጅትም ሆነ እንደ መንግስት ሆኖ የሰልፍ ዲፌንስ የትግራይን ህዝብ ህልውናውንና ደህንነቱን ለማስጠበቅ ባደረገው ጦርነት መሪ ድርጅት መሪ መንግስት ሆኖ ያደረገው ጦርነት ነበር። ስለዚህ በህጉ ምንድነው የሆነው? ህወሓት የተደረገው ጦርነት በሚመለከት አማጺ ድርጅት እንደነበረ አምኖ ማለት ነው ተቀብሎ አማጺ ድርጅት ነበርኩኝ ብሎ ተቀብሎ ህጋዊ ሰውነት እንደ አዲስ የህጋዊ ሰውነትን ምዝገባ እንዲያካሄድ የሚያስገድድ ነበር ህጉ ማለት ነው። ያ ከሆነ ምን ማለት ነው? ህወሓት በጦርነት የቆየውን አማጺ ሆኜ ነው በትግራይ ህዝብ ላይ የጄኖሳይድ ጦርነት ስለታወጀ ሳይሆን ከሰላማዊ ትግል ወጥቼ አማጺ ነበርኩኝ ብሎ ካለ ህወሓት እንደ አንድ ድርጅት ተጠያቂ መሆኑን ብቻ ሳይሆን እሱ ተራ ነገር ሆኖ የኢትዮጵያ መንግስት በትግራይ ህዝብ ላይ ያወጀውን ጦርነት የህግ ማስከበር ብሎ የጠራውን ጦርነት ጄኖሳይድ ሳይሆን እውነትም የህግ ማስከበር ጦርነት ነበር ማለት ነው። የህግ ማስከበር ጉዳይ ነበር ማለት ነው። አቶ አማኔ ለምንድን ነው ያኔ ያልተቃወማችሁት? ትግራይ ሪፕሬዘንት እመጣለሁ ወደዛ። ስለዚህ ያንን ህግ ካየነው በኋላ አውቶማቲካሊ ህጉን ተቃወመ። ጥያቄን በዛው ለመመለስ አውቶማቲካሊ ህጉ ሲወጣ ከዛ በፊት የነበረንን ንግግር ህወሓት እንደ አዲስ ለመመዝገብ ሳይሆን የነበረውን የቀድሞ ህጋዊ ሰውነቱን በፕሪቶሪያ ስምምነት እንዲመለስለት ነው። ያንን ነው ያደረግን። የነበረንን መግባባት ከኢትዮጵያ መንግስት ጋር የነበረንን ስምምነት ያንን ነው። ግን ህጉ ሲወጣ ያ የነበረው የተሰረዘው ህጋዊ ሰውነት መመለስ ሳይሆን እንደ አዲስ ለመመዝገብ እንደ አዲስም ለመመዝገብ ያው አማጺ ነበርኩኝ የሚል ኮንፌሽን ምንድነው የጥፋተኝነት እምነት
ያለው ነገር ሆኖ ነው የመጣውና አውቶማቲካሊ ህጉን ተቃወምን። ለኢትዮጵያ መንግስትም ኢንጌጅ አደረገ። ከኢትዮጵያ መንግስት ጋር ግንኙነት ተደረገ። የምርጫ ቦርድ ሰዎች ባሉበት አይ በህጉ ላይ እንደዚህ ብላችሁ የምትተረጉሙት ነገር እንደዛ አይደለም፣ እናንተ የተሰረዘ ህጋዊ ሰውነታችሁ ይመለስላቸዋል። ስለዚህ እዛ ላይ የተቀመጠውን የእምነት ክደት ምናምን ቃል መጻፍ አያስፈልጋችሁም፣ የተሰረዘውን ህጋዊ ሰውነታችን ይመለስልን ብቻ ብላችሁ መጠየቅ ትችላላችሁ ተባለ። ስለዚህ ኦኬ የተሰረዘውን ህጋዊ ሰውነታችን ይመለስልን የሚል ጥያቄ ቀረበ ማለት ነው። ምርጫ ቦርድ ያልተጠየቀውን መልስ ሰጠ። ነሐሴ 3 2013 ከዚህ ቀን ጀምሬ በህጉ መሰረት መዝግቤያለሁ። እናንተ የጠየቃችሁት የተሰረዘውን ህጋዊ ሰውነት ለመመለስ የሚያስችል ህግ ግን የለኝም ማለት። ስለዚህ ኢሚዲየትሊ እንግዲያውስ የላካችሁት የሰጣችሁን ከነሐሴ 3 2016 ጀምሮ ህጋዊ ሰውነት ተሰጣችኋል ብላችሁ ኢሹ ያደረጋችሁት የጻፋችሁት ሰርቲፊኬት ምንድነው ወረቀት ወይም ህጋዊ ሰውነት አንቀበለውም፣ ያንን አንቀበልም። ስለዚህ ይህንን ጉዳይ በሚመለከት በፕሪቶሪያው ስምምነት ከኢትዮጵያ መንግስት ጋር ያለንን ንግግር ያለንን ውይይት እንቀጥልበታለን። በፕሪቶሪያው ስምምነት መሰረት እንደራደራለን። የሌለው ነገር ምንም በፕሪቶሪያው ስምምነት መሰረት ዘላቂ ሰላምን ለማምጣት በሁለታችን ላይ የተቀመጠውን ግዴታ እያንዳንዳችን የገባንበትን ኮሚትመንት እሱን የሚጥስ ስለሆነ የእርስ በርስ መተዋወቅን ወይም ሚቹዋል ሪኮግኒሽን የሚጥስ ስለሆነ በፕሪቶሪያው ስምምነት ያለውን ጉድ ፌዝ ፕሪንሲፕል የሚጥስ ስለሆነ ያንን አናደርግም። ስለዚህ እኛ እንደ ፓርቲ በፕሪቶሪያው ስምምነት መሰረት ህጋዊ ሰውነታችንን የተመለሰ ስለሆነ የፓርቲ ስራችንን እንቀጥላለን፣ ይህንን ጉዳይ ግን አንቀበልም ብለን ኢሚዲየትሊ ደብዳቤ ጻፍን፣ መግለጫ ወጣን። ከዛ ነው ለጓያችን ወረቀቱን ይዞ ሄዶ የለ ወይ ብዙ ሰው መጣለው። እሱም እንደዛ አይደለም፣ ሌላ ሰው ነው፣ ዶክተር ደብረጽዮን አይደለም፣ ሌላ ሰው ነው። ግን እሱ ወደዛ መለሳለሁ አስፈላጊ ከሆነ። ስለዚህ እኛ ህጋዊ በሆነ በህገ ደንባችን መሰረት የውስጣዊ ችግሮቻችንን ለመፍታት የሚያስችለንን የራሳችን ውስጣዊ ጉባኤ እናካሂዳለን። ከህወሓት ህጋዊ ሰውነት ጋር በተያያዘ ግን ከኢትዮጵያ መንግስት ጋር በፕሪቶሪያ ስምምነት መሰረት እየተነጋገርን እየተወያየን እንሄዳለን ብለን ወደ ጉባኤያችን ገባን። ከዛ በኋላ ቆይቶ የብሔራዊ ምርጫ ቦርድ የተደረገውን ጉባኤ በሚመለከትም ከ21 ቀናት መጠራት ነበረብን የመሳሰሉ ጉዳዮችን የያዘ መግለጫና ደብዳቤ ጻፈ። ያንን በሚመለከትም ኢሚዲየትሊ መልስ ሰጠን። እኛ ከብሔራዊ ምርጫ ቦርድ ጋር በዚህ ወረቀት የሚያገናኝ ነገር የለንም። እናንተ የሆነ ወረቀት ትጽፋላችሁ፣ ያንን ወረቀት በሚመለከት መግለጫ ታወጣላችሁ። በየጊዜው አጀንዳ ከነሐሴ 3 ብላችሁ የጻፋችሁት ሰርቲፊኬት እሱን በሚመለከት አጀንዳ እያሳደሳችሁ የሌለ ነገር አትፍጠሩ። እኛ ፕሪቶሪያ ስምምነት ውስጥ ነው ያለነው። የፕሪቶሪያ ስምምነት ደግሞ በቀጥታ የሚመለከተው ለኢትዮጵያ መንግስት ነው። ስለዚህ በፕሪቶሪያው ስምምነት መሰረት ነው የምንሄደው፣ ይሄንን ለኛ አይመለከተንም የሚል መልስ ሰጠን። ከዛ ቆይተው ከጊዜ በኋላ ደግሞ እስከዚህ ጊዜ ድረስ ጉባኤ ማካሄድ አለባችሁ ብለው የሆነ ወረቀት ጻፉ። በዛኔ መልስ ሰጠን። እናንተ ይሄንን ነገር አተውቱም እንዴ? እኛ ያልን ያለነው እንደ አዲስ የተመዘገብን አይደለንም። እኛ ነባር ፓርቲ ነን። 5 ዓመት ያስቆጠረ ፓርቲ ነው። በኢትዮጵያ ህግ ደግሞ የኢትዮጵያ የፓርቲዎች ምዝገባ ከተጀመረበት ጊዜ ጀምሮ ከ1987 አካባቢ ጀምሮ የተመዘገበ ድርጅት ነው ህወሓት። ከዛ በኋላ በ2013 ዓ.ም ተሰረዛላችሁ። ከዛ በኋላ በፕሪቶሪያ ስምምነት መሰረት ደግሞ ህጋዊ ሰውነቱ ተመልሷል። ይህንን በሚመለከት ችግር ካለ ከኢትዮጵያ መንግስት ጋር እነጋገራለን፣ እናንተ እዚህ ውስጥ መግባት አትችሉም ብለን መልስ ሰጠን። ከዛ ከጊዜ በኋላ ደግሞ ቆይተው ያንን ማለት አጀንዳ እያሳደሱ ነው የሚሄዱት። የሆነ ነገር ሲፈጠር ያንን አጀንዳ ነው የሚያሳድሱት። ታግደዋል፣ በ3 ወር ውስጥ ደግሞ ጉባኤ የማያካሄድ ከሆነ ይሰረዛል ምናምን የሚል ነገር ደግሞ ወጣ። ያንን ተከትለንም መልስ ሰጠን። ስለዚህ ይሄ የነሐሴ 3 የሚባለው ወረቀት በኢትዮጵያ ብሔራዊ ምርጫ ቦርድ ብቻ እንደ ሌጋል የሚወሰድ በህወሓት ያልተቀበለው ወደዛም መግባት የማይፈልገው
ወረቀት ነው። ያንን ከዛ ጋር የሚያገናኝ ነገር የለንም ብለን በተደጋጋሚ መልስ ሰጥተናል። ስለዚህ አሁን ብዙ ሰው ያንን ከ3 ወር በፊት ወይም ከ2 ወር በፊት የተሰጠውን ማስጠንቀቂያና እግድ መሰረት አድርገው አሁን ምርጫ ቦርድ ያንን ወረቀት ቢሰርዙትስ ይላል። ያንን ወረቀት እኮ ሲጀምር እኛ አልተቀበልነውም ያልነው ወረቀት ነው። አልተቀበልነውም ያልነው ወረቀት ነው። ይሄ ወረቀት ከ6 ወር በፊት የመጣ ነው። የፕሪቶሪያ ስምምነት መቼ ነው የገባ ነው? የፕሪቶሪያ ስምምነት ደግሞ ከ2 ዓመት በፊት ነው የገባ ነው። የጊዜያዊ አስተዳደር ያቋቋመው መቼ ነው? ከ2 ዓመት በፊት ነው። ህወሓት በፕሪቶሪያ ስምምነት ውስጥ የገባ ከ2 ዓመት በፊት ነው። 2 ዓመት ከ6 ወር ወይም ከ5 ወር ይሆናል። ይሄ ወረቀት ደግሞ የ6 ወር ወረቀት ነው። ስለዚህ ከፕሪቶሪያ ስምምነት በኋላ ከ2 ዓመት አካባቢ በኋላ የመጣ ወረቀት ስለሆነ ከፕሪቶሪያ ስምምነት ጋር የሚያያይዝ ነገር የለውም። እኛ የፕሪቶሪያውን ስምምነት ይዘን ከፌደራል መንግስት ጋር ያለንን ኤንጌጅመንት እንቀጥላለን። የምርጫ ቦርድ ግን ሰጠው ቀማው ሰጠው አገድኩ እያለ በዛ ወረቀት ላይ መቆየት አይችልም ብለን እየተናገርን ያለ ነው። ኦኬ። ስለዚህ ይሄ ወረቀት ከፕሪቶሪያ ስምምነት ጋር የሚያገናኝ የለውም። ከህወሓት ህጋዊ ሰውነት ጋር የሚያገናኝ ነገር የለውም። ይሄ ወረቀት በኢትዮጵያ መንግስትና በህወሓት መካከል የተፈጠረውን የፕሪቶሪያ ስምምነት ግንኙነትን በሚመለከት ምንም አይነት የሚያገባው ነገር የለም። ስለዚህ ይሄ ወረቀት በምርጫ ቦርድ መጣ፣ በምርጫ ቦርድ ተነሳ። ሰዋት እኛ እንደ ትግራይ እንደ ህወሓት ብቻ ሳይሆን ትግራይንና ኢትዮጵያን የሚያገናኝ ትልቁ ድልድይ የፕሪቶሪያ ስምምነት ነው። ህገ መንግስቱ የለም፣ ሌሎች ህጎች የሉም፣ ብዙንም ነገር የፈረሰበት ነው። በጣም ቀጭን የሆነውን ገመድ ትግራይ ወደ ህገ መንግስታዊ ስርዓቱን ለመመለስ የሚያስችላትን ድልድይ ያለው በፕሪቶሪያ ስምምነት ነው። ስለዚህ የፕሪቶሪያ ስምምነት እስካለ ድረስ በህወሓትና በፌደራል መንግስትም ሆነ በትግራይና በኢትዮጵያ መካከል ያሉ በጣም ብዙ ችግሮች ለመፍታት የሚያስችለውን ማዕቀፍ የፕሪቶሪያ ስምምነት ነው። ስለዚህ በፕሪቶሪያው ስምምነት መሰረት እንቀጥላለን። ኦኬ። እስኪ ያስቡ፣ ጦርነትን ከቆመ በኋላ ጦርነቱ የቆመው ጥር መጨረሻ ጥቅምት 23 2015 ነው። ይሄ ነሐሴ 3 ተሰጠ የሚባለውን የህጋዊ ሰውነት ጉዳይ ደግሞ ነሐሴ 3 2016 ዓ.ም ነው የመጣው። ከጥቅምት 2015 እስከ ነሐሴ 2016 ህወሓት በምንድን ነው ሲንቀሳቀስ የነበረው? ምን ይዞ ነው ሲሰራ የነበረው? ሲሰራ የነበረው የፕሪቶሪያ ስምምነት ይዞ ነው ሲሰራ የነበረው። ስለዚህ ያንን ወደዛ ስታተስ ነው የምንሆነው። ያንን ስታተስ በምንም ታምር ሊነካ አይችልም። ያንን ስታተስ የሚነካ ነገር ከመጣ ቶታሊ ዳይሬክትሊ የፕሪቶሪያ ስምምነትን የሚያፈርስ ነገር ነው የሚመጣው ማለት ነው። የፕሪቶሪያ ስምምነትን የሚጎዳ ነገር ነው የሚመጣው ማለት ነው። ያ ደግሞ በቀላሉ የፕሪቶሪያ ስምምነት ለማፍረስ የኢትዮጵያ መንግስት በዚህ ደረጃ ይሄዳል የሚል እምነት የለኝም እኔ እንደ ግለሰብ። ህወሓትም እንደዛ አይነት እምነት የለውም። የሰላም ማዕቀፉን ዘላቂ በሆነ መንገድ ያገናኘንን ድልድይ በብሔራዊ ምርጫ ቦርድ ስህተት ለማፍረስ የሚያስችል እድል ይፈጠራል የሚል ለማፍረስ የሚያስችል ስህተት ይፈጸማል ብዬ አልገምትም። ስለዚህ በጣም ብዙ ሰዎች የሚሰጉት፣ በጣም ብዙ ሰዎች ጥያቄ የሚያነሱት ይሄ መሀል ላይ የተፈጠረውን ወረቀት መሀል ላይ ምርጫ ቦርድ ኢሹ ያደረገውን ወረቀት ሄዶ የፕሪቶሪያ ስምምነትን በሚያፈርስ መልኩ ኢንተርፕሬት እንዳይደረግ ነው እየፈራ ያለው ሰው። ይሄ ከሆነ ማለት የፕሪቶሪያ ስምምነት ለማፍረስ ፍላጎት ካለ ህወሓት ወረቀቱ ተቀበለው አልተቀበለው የሚቀር ነገር አይደለም። ፍላጎቱ ማለት የኢትዮጵያ መንግስት ፍላጎት የፕሪቶሪያ ስምምነትን ማፍረስ ከሆነ ግን አይመስለኝም። የኢትዮጵያ መንግስት የፕሪቶሪያን ስምምነት ጠብቆ የተፈጠሩ ችግሮችን በመፍታት ከዚህ በፊትም የተፈጠሩ ችግሮች ሆናሉ፣ ከዛ በኋላም የተፈጠሩ ችግሮች ከዚህ በኋላም አሁንም ለሚፈጠሩ ችግሮች ለመፍታት የሚያስችል ማዕቀፍ ፍሬምወርክ እኮ ነው የፕሪቶሪያ ስምምነት።
የሰላም ስምምነት እኮ አይደለም። በሰላም ችግሮችን ለመፍታት የሚያስችል ማዕቀፍ ነው፣ ድልድይ ነው። ስለዚህ ይሄ የሚያገናኘንን ጉዳይ የህወሓት ህጋዊ ሰውነትን ለመፍታት ለመወያየት እድል ይፈጥራል። ስለዚህ እንወያያለን። ምን ችግር አለ? እኛ እንቀበለውን ወረቀቱ የምርጫ ቦርድ እንግዲያው ነስቻለሁ ከዚህ በኋላ ሰርዣለሁ ቢል በፕሪቶሪያ ስምምነት ነው ተኩሱን አቁመን እየቀጠልን የነበረው መሀል ላይ ነው ወረቀቱ ያመጣው። ስለዚህ በፕሪቶሪያ ስምምነት መሰረት እንቀጥላለን። በፕሪቶሪያ ስምምነት መሰረት ችግሮችን እንፈታለን። ትግራይ ውስጥ ያለውን ጥያቄ የህወሓት ህጋዊ ሰውነት ጥያቄ ብቻ አይደለም። የትግራይ ጥያቄ በጣም እልፍ ነው። የትግራይ ሉዓላዊ ግዛቶች ተወረዋል። የትግራይ ህዝብ በወራሪ ኃይሎች ውስጥ እየተሰቃየ ነው። የትግራይ ህዝብ ተፈናቅሎ ተሰዶ መከራውን እየበላ ነው። የትግራይ ህዝብ የወደመውን ማህበራዊ ኢኮኖሚያዊ መዋቅሩን በኢንቴንሽናል የወደመውን ወደ ሪከቨሪ ኤንድ ሪኮንስትራክሽን አልመጣም። የትግራይ ህዝብ ካሳ አላገኘም። የትግራይ ህዝብ የተፈጸመበትን የጄኖሳይድ ወንጀል የህግ የበላይነትና ተጠያቂነትን አልተረጋገጠም። የትግራይ ህዝብ የፈረሰበትን መንግስት መርጦ ህጋዊ መንግስት አላቋቋመም። የትግራይ ህዝብ ከፌደራል መንግስት ጋር የሚያገናኘውን ኮንስቲቱሽናል ስርዓት ህገ መንግስታዊ ስርዓት ወደ ቦታው አልተመለሰም። በጣም ብዙ ጥያቄዎች ናቸው እኮ ትግራይ ውስጥ ያሉት። በአንዲት የምርጫ ቦርድ ወረቀት አይደለም እኮ የሚመዘነው። ይሄ ሁሉ የሚመልሰው የፕሪቶሪያ ስምምነት ነው። ስለዚህ ይሄ የህወሓት ህጋዊ ሰውነትም እዚህ ውስጥ ገብቶ ይታያል። የፕሪቶሪያ ስምምነት ፈራሚ ነው ህወሓት። በምርጫ ቦርድ የሚተዳደር ዝም ብሎ ተራ መሀል ላይ ያለ አንድ ተራ የፖለቲካ ድርጅት እኮ አይደለም ህወሓት። ህወሓት ጦርነት ውስጥ የቆየ ከኢትዮጵያ መንግስት ጋር የተስማማ ዘላቂ ሰላምን ለማምጣት ኮሚትመንት የወሰደ ብዙ ጥያቄዎች የራሱም ይሁን የትግራይን ህዝብ ጥያቄዎች ለመመለስ ከኢትዮጵያ መንግስት ጋር ለመገናኘት የሚያስችል ማዕቀፍ የፕሪቶሪያ ስምምነት ማዕቀፍ የፈረመ ድርጅት ነው። ስለዚህ የህወሓትም ጥያቄ በዚህ ማዕቀፍ ይታያል። ኦኬ፣ የምርጫ ቦርድ ሰረዘ፣ ከዛ በኋላ የኢትዮጵያ መንግስት ግንኙነቱን አቋረጠ። ምን ይሆናል? የፕሪቶሪያ ስምምነት ፈረሰ ይመጣል። እንደዛ ከሆነ ስለዚህ ከኢትዮጵያ መንግስት ጋር ያለውን ግንኙነት የፈጠረው ይሄ ነሐሴ 3 የተሰጠው ወረቀት አይደለም። ከኢትዮጵያ መንግስት ጋር ግንኙነት ጦርነትን አቁሞ ግንኙነት የፈጠረው የፕሪቶሪያ ስምምነት ነው። ስለዚህ ወደ ፕሪቶሪያ ስምምነት እንመለሳለን። ምን ችግር አለ? ወረቀቱን በሚመለከት እኛስ መቼ ተቀበልነው? ይሰርዘዋል ይላል። ይሰረዝ። መቼኛ እኮ አልተቀበልነውም። ሲሰርዘውንም ሲያግድንም ራሱ ነው እያደረገ ያለው። ስለዚህ ህጋዊ ሰውነት ሊሰረዝ አይችልም። ምርጫ ቦርድ ከሰረዘ ወረቀቱ ነው የሚሰርዘው። የህወሓት ህጋዊ ሰውነት እሱ አይደለም። የህወሓት ህጋዊ ሰውነት ያ በ2013 ጥር ላይ የተሰረዘው ገና ያልተመለሰው ነው። አንድ የተሰረዘው ያልተመለሰው ነው። ገና እሱ ያልተመለሰው ነው። ተሰርዞ ያልተመለሰውን ነው እያወራን ያለ ነው። እዚህ ላይ ግን አቶ አማኑኤል የጠቅላይ ሚኒስትሩ ነገር ኮት እናርክ የትግራይ ተወላጆችን በአንድ ወቅት አምና ጠቅላይ ሚኒስትር ጽህፈት ቤት ሰብስበዋቸው የተናገራቸው ህወሓት ወረቀቱን ማግኘት አለበት ወይ የነበረው ስሙን ሬኢንስቴት አድርጎ ወይ እንደ አዲስ ተመዝግቦ ወረቀቱ በምርጫ ቦርድ መመዝገብ አለበት። ካልሆነ ካልተመዘገበ የሚቀጥለው ምርጫ አይወዳደርም። ከዛ በኋላ ወደ ጦርነትም እናመራለን። ታስታውሳለህ ይሄን ንግግር? አዎ አስታውሳለሁ። ይሄ እናንተ አሁን የምትሉን ከፌደራል መንግስት ጋር ነው ጉዳያችን፣ ከፌደራል ጉዳይ ነው እንጂ በፖለቲካ የሚፈታ ነው እንጂ በምርጫ ቦርድ የሚፈታ ጉዳይ የለንም ህወሓት ነው የምትሉት። ጠቅላይ ሚኒስትሩ ደግሞ ራሱን አግልሎ ጉዳዩ ወደ ምርጫ ቦርድ ሰጥቶ ወይ እንደ አዲስ ተመዝግባችሁ ወይ ሪኢንስቴት አድርጋችሁ መመዝገብ የግድ ነው፣ የሚቀጥለው ምርጫ አይሳተፍም ካልተመዘገበ ማለት ነው፣ ከዛው ተመልሰው ወደ ጦርነት ልንገባ እንችላለን የሚል ህንት የሰጠበት አለ። ከግንቦት ምን መሰለህ እኔ እኮ ልክ ነው እያልኩ ያለው ምን መሰለህ ስታዲየም የኢትዮጵያ መንግስት የህወሓትን ህጋዊ ሰውነት ሰበብ በማድረግ ወደ ጦርነት ለመግባት የሚፈልግ ከሆነ ነው እሱ በጣም ፕሪቴክስት በጣም ቀላሉ ምክንያት ነው እንጂ የጦርነት ምክንያት ሊሆን አይችልም። ከህጋዊ ሰውነት የህወሓት ህጋዊ ሰውነት በፕሪቶሪያ ስምምነት መስተናገድ የሚችለውን ህጋዊ ሰውነት
በመከልከልና በመስጠት ወደ ጦርነት መግባት ምንም ካውስ ሊሆን ይሄ የትም ዓለም የትም ሀገር ምክንያት የጦርነት ምክንያት ሊሆን የሚችል ነገር አይደለም። በጣም ብዙ ጊዜ እኮ ጉባኤ ከተካሄደ ጦርነት ይመጣል ይላል። አይሆንም። ኢትዮጵያ ውስጥ በዚህ ደረጃ ማለት ለትግራይ ጦርነት በጣም ውድ ነው። በዚህ ሰዓት ጦርነት በጣም ውድ ይቅርና አሁን ከዚህ በፊትም የትግራይ ህዝብ የጦርነትን ጦስ በደንብ የሚያውቅ ህዝብ ነው። የሰላምን ዋጋ የሰላምንም ትሩፋት በደንብ የሚያውቅ ህዝብ ነው። ስለዚህ ለሰላም የሚከፈለውን ዋጋ እየከፈለ የመጣ ህዝብ ነው። ጦርነት ታውጆበት ነው ወደ ጦርነት የገባው። አሁንም ከጦርነት በኋላ ነው ያለነው። ደማችን አልደረቀም። የከፈልነው ዋጋ ገና አልተካካሰም። የወደመው ማህበራዊ ኢኮኖሚያዊ መዋቅሩ የትግራይ ኢንፍራስትራክቸር በሙሉ ስትራክቸሩ የኢኮኖሚ ስትራክቸሩ ማህበራዊ ገና ምንም አልተመለሰም። ትናንት እናውቀዋለን ጦርነት ማለት ነው። ስለዚህ ተውና የድሮ የትናንቱንም ስለምናውቀው በአጠቃላይ የትግራይ ህዝብ የጦርነት ፍላጎት የለውም። ህወሓትም የጦርነት ፍላጎት የለውም። ወደ ጦርነት ለመግባት የሚያስችል ምክንያቶች የሉም ብለን ነው የምናምነው። በዚህ ሰዓት በሁለታችንም መካከል ያሉ ችግሮች ለመፍታት የሚያስችለን የፕሪቶሪያ ስምምነት አለ። የፕሪቶሪያ ስምምነት ቅድም እንዳልኩ ድሮ የነበሩ ችግሮች ያለፉ ችግሮች ሳይሆን ብቻ ሳይሆን አሁን ያሉ ችግሮች ቀጥሎ ሊመጡ የሚችሉ ችግሮችን ለመፍታት የሚያስችል ማዕቀፍ ነው የፕሪቶሪያ ስምምነት። ስለዚህ የፕሪቶሪያ ስምምነት ያለ ለምን የህወሓት ህጋዊ ሰውነት የጦርነት ምክንያት ይሆናል? ለምን ሰበብ ይሆናል? የጦርነት ፍላጎት ካለ ይሄንን የፕሪቶሪያ ምንድነው የምርጫ ቦርድ ብሔራዊ ምርጫ ቦርድ ኢሹ ያደረገውንም ሰርቲፊኬት ተቀብለን ወደ ጉባኤ በእንገባ ራሱ ጦርነት አይቀርም። የጦርነት ፍላጎት ካለ የጦርነት ፍላጎት ከሌለ ነገሩን በሰላም መፍታት ነው አላማችንና ግባችን ከተባለ ደግሞ ይሄንን አንቀበልም፣ ትክክለኛ አይደለም። በፕሪቶሪያው ስምምነት መሰረት የእርስ በርስ መተዋወቅ ተሰጣጥተናል። ስለዚህ ጥፋት በሚመለከት ካውዝ ኦፍ ዎር በሚመለከት በህግና በፖለቲካል ዳያሎግ ሴትል የሚደረግ ነው። እኛ የጥፋተኝነትን ጉዳይ ተቀብለን ህጋዊ ሰውነት እንደ አዲስ አንቀበልም ብለን ካልን ታዲያ ምንድነው እየተባለ ያለው የሚለውን ቁጭ ብለን የተፈጠረውን ፍሬምወርክ ተጠቅመን ሃይ ሌቨል ፓነል አለ፣ የአፍሪካ ህብረት ሃይ ሌቨል ፓነል አለ፣ ይሄንን ስምምነት የፕሪቶሪያ ስምምነት አለ፣ ባይላተራል የሆነ ሪሌሽኖች አሉ ከኢትዮጵያ መንግስት ጋር ባይላተራል የሆነ ግንኙነት አለን። ስለዚህ እነዛ መሰረት አድርገን ችግሮችን እንፈታለን። የጦርነት ፍላጎት ከሌለ ማለት በእኛ በኩል የጦርነት ፍላጎት የለም፣ ለጦርነት የሚሆን ምክንያትም የለም ብለን ነው ምናምን ምንም ለጦርነት እንዴ ይሄ የጦርነት መግባት ከአስፈላጊ ቢሆን ኖሮ የማተጋው ሰው አይደለም ምክንያት የሚሆነው ትግራይ ውስጥ እስካሁን እኮ ተወረርን ያለ ነው። የምዕራብ ትግራይ ህዝብ እኮ በወራሪ ኃይሎች ስር ውስጥ ነው ያለው። እዛ ውስጥ ያለው ህዝብ እኮ እየከፈለ ያለው ዋጋ ባርነት እኮ ነው እየኖረ ያለው። የትግራይ ሉዓላዊ ህገ መንግስታዊ ሉዓላዊ ግዛቶች እኮ ተወረዋል። እስካሁን ጸለም ተወረዋል። ራያ ገና ያልተፈቱ በጣም ብዙ ችግሮች አሉ። ምዕራብ ትግራይ ደግሞ ሙሉ በሙሉ ያን የሚያክል በጣም ትልቅ ምክንያት ለጦርነት ምክንያት የሚሆኑ ነገሮች እንኳን ወደ ጦርነት አላስገቡም። ያኮኑ ትክክለኛ የትም ሀገር ይሄ ቫይታል ኢንተረስት ነው። በየትኛውንም ሀገር ጦርነት ወደ ጦርነት ለመግባት አንደኛው ምክንያት ሉዓላዊ ግዛትን መወረር ነው። አንድ ህዝብ ሉዓላዊ ግዛቱ ከተወረረ ወደ ጦርነት ነው የሚገባው። ይሄ ቫይታል የሚባል ናሽናል ኢንተረስት ነው። ግን እሱን ችግሩን ያንን ችግር በዛ ምክንያት እየከፈልን ያለነውን ዋጋ ተቋቁመን የሰላም ተስፋ አድርገን ችግሮቹ በሰላማዊ መንገድ ይፈታሉ ብለን እኮ ነው ያለፈውን 2 ዓመታት ዋጋ እየከፈልን ያለነው። ጦርነቱ የተጀመረው 2013 ስምምነቱ የመጣው 2015 ከዛ በኋላ እስኪየው በፕሪቶሪያ ስምምነት እኮ የፕሪቶሪያ ስምምነት እኮ 2 ዓመት አለፈ። መሰረታዊ የትግራይ ህዝብ ችግሮች እኮ አልተፈቱም። የትግራይ ህዝብ ለምን ወደ ጦርነት አልገባም?
ምክንያቱም በሰላሙ ተስፋ አልቆረጠም። ስለዚህ የህጋዊ ሰውነቱ ካልተቀበለ ጦርነት ይኖራል ተብሎ ከተነገረ ህጋዊ ሰውነት አይደለም የጦርነት ምክንያት ሊሆን የሚችለው ሰበብ ነው ሊሆን የሚችለው። ምክንያቱና ሰበብ የተለያዩ ናቸው። አቶ አማኑኤል ስጋት አለ። የፌዴራል መንግስት ፓተርን ይታወቃል። በትግራይ ላይ ከዚህ በፊት እናውቀዋለን፣ ፓተርኑ እናውቀዋለን። የፕሪቶሪያ ሰላም ስምምነት እንደዝም ብሎ ለፖለቲካ ሸቀጥ ነው እንጂ ፓተርኑ የሚያሳየው ፕሪቶሪያ ሰላም ስምምነት መፈጸም እንደማይፈልግ በእናንተ በኩል በጣም በአንድ እጅ ማጨብጨብ አይቻልም እንደሚባል እናንተ ፕሪቶሪያ ብትሉም የፌዴራል መንግስት አንቆ ይዟቸዋል አይደል? ትግራይን አንቆ ይዟታል። ህወሓትም አላቅሽም ሪኢንስቴት አድርጊ ወረቀት አላቅሽም እያለ እስከዛሬ አለ ትግራይ ውስጥ። እናንተ ሊትራሊ ቴክኒካሊ ብንናገር ህወሓት ትግራይ ውስጥ ያለው ህገወጥ ነው ማለት ነው። ጊዜያዊ አስተዳደር ስልጣን ላይ ያለ በህገወጥ ነው። ምርጫ ቦርድ የማያውቀው ኢትዮጵያ ውስጥ በጌታቸው አስተዳደርም በወልድ ወረዳ አስተዳደርም ያለው ህወሓት እውቅና የለውም በኢትዮጵያ ፖለቲካ ስታተስ። ይሄ ወደ መጨረሻ ወደ ጦርነት ሊያመራ ይችላል። ይሄ ነገር ወረቀት አልሰጥም ያለ ምርጫም እየደረሰ ነው የሚቀጥለው ዓመት የሚለው አሁን ፓተርን የፌዴራል መንግስት ፓተርን ስለሚታወቅ ስጋት አለበት። ምን መሰለህ ስታሊን አሁን ፓተርኑ አይደለም እኮ አሁን ሊያሳስበን የሚገባው እሱ ሌላ ማለት ሌላ ነገር የምትተነትን ከሆነ ነው። አሁን ሌላ ነገር የኢትዮጵያ ባህሪ አይደለም እየተነተንን ያለ ነው። እየተነጋገርን ያለ ነው የፕሪቶሪያ ስምምነት የትግራይ የህወሓትን ህጋዊ ሰውነት ለመመለስ የሚያስችል ማዕቀፍ ነው አይደለም ነው እየተወያየን ያለ ነው። የሚያስችል ማዕቀፍ ነው። ስለዚህ የኢትዮጵያ መንግስት የሰላም ሂደቱን ለማጠናከር ፍላጎት ካለው ዘላቂ ሰላምን ለማምጣት ፍላጎት ካለው በምንም ተአምር የህወሓትን ህጋዊ ሰውነት ለጦርነት ምክንያት ሊሆነው አይችልም ነው እያልኩ ያለው። ስለዚህ በዚህ ደረጃ ማስተናገድ ይቻላል። ተቀራርቦ ለመወያየት የሚያስችል ማዕቀፍ አለን ነው እያልኩ ያለው። ኦኬ ፓተርኑ ይሄ ነው። ስለዚህ የፌዴራል መንግስት ወይም የኢትዮጵያ መንግስት እየፈለገ ያለው ይህንን ሰበብ አድርጎ ወደ ጦርነት ለመግባት እየፈለገ ነው። ስለዚህ ህጋዊ ሰውነቱን ካልተቀበላችሁ ጉባኤ ካላደረጋችሁ ወደ ጦርነት ሊገባ ይችላል ከሆነ ነገሩ የኢትዮጵያ መንግስት የጦርነት ፍላጎት ካለው ያንን አሜን ብለን ተቀብለን ጥፋተኝነት ተቀብለን ጉባኤ ብናደርግ ራሱ ጦርነት አይቀርም የጦርነት ፍላጎት ካለው። ምክንያቱም ችግሮች በጦርነት ይፈታሉ ከተባለ ወረቀቱ በመስጠት ጦርነት የሚቀር ወረቀቱ ሳይሰጥ ሲቀር ጦርነት የሚቀር አይደለም። እንደዛ አይደለም። ከወረቀት ጋር የሚገናኝ ጦርነት አይኖርም። ይሄ እኮ የወረቀት ጉዳይ እኮ ነው። ይሄ የህጋዊ ሰውነት ጉዳይ እኮ ነው። ስለዚህ አሁን እኮ ገና በጣም ያልተፈቀደም እንዳልኩ እኮ በጣም ያልተፈቱ የትግራይ ችግሮች አሉ። ስለዚህ ትግራይ ውስጥ ካሉ ችግሮች የህወሓት ህጋዊ ሰውነት መመለስና አለመመለስ ትግራይ ውስጥ ካሉ ችግሮች አንዱ ነገር ይሆናል። አንዱ ኢለመንት ነው። ከትግራይ ሉዓላዊነት በላይ አይሆንም። አይደለም፣ እንደዛ አይደለም። ከትግራይ ተፈናቅሎ ወይም እዛ ውስጥ በተወረሩ አካባቢዎች ውስጥ ከሚሰቃየው ጉዳይ በላይ እኮ አይደለም። ህወሓት ህጋዊ ሰውነት ኖሮት ኢትዮጵያ ውስጥ ህጋዊ የሆነ ስራዎችን ለመስራት የሚያስችለውን ማዕቀፍ መዘርጋት እኮ ከማንም በላይ ለኢትዮጵያ መንግስት ይጠቅማል። ምክንያቱም ህጋዊ ሰውነት ተሰጥቶት ህወሓት ህጋዊ ሰውነቱ ተመልሶ በሰላማዊ ፖለቲካዊ መንገድ ትግሉን እንዲያደርግ ፈቅዶ በህጉ መሰረት ሬጉሌት ማድረግ ወደ ስርዓት አስገብቶ ሬጉሌት ማድረግ ይሄ እኮ ነው በጣም ቀላሉ ስራ። የተሰረዘውን ህጋዊ ሰውነቱ መልሶ መስጠት ዓለም ውስጥ ያለ ልምድ ነው። ኢትዮጵያ ውስጥም ከፖለቲካ ፓርቲዎች ጋር ባያያዝም በሌላ ነገር ልምድ አለ። በሌላ አካሄድ ለምሳሌ የኢትዮጵያ የጸረ ሽብር አዋጅ ብታየው አንድ ህጋዊ ሰውነት የነበረው ድርጅት አሸባሪ ብሎ ከታወጀ አሸባሪ የሚል ስያሜ ከተሰጠው እና በኋላ ልክ የህዝብ ተወካዮች ምክር ቤት እንዳደረገው ያንን ህጋዊ ሰውነት ያለው አካል ከአሸባሪነት ካወጣው በኋላ የተሰረዘውን ህጋዊ ሰውነቱ ይመለስለታል ይላል። ኢትዮጵያ ውስጥ ያለ ልምድ ነው። ኢትዮጵያ ህግ ውስጥ ያለ ነገር ነው የምነግርህ። ዓለም ውስጥ በጣም ብዙ ፓርቲዎች በጀርመን ብታይ በናዚ ጊዜ ምናምን
የናዚዝም እንትን ሪዮት የነበራቸው አስተሳሰብ የነበራቸው ፓርቲዎች ያንን የናዚ አስተሳሰባቸውን ትተው በዛ ምክንያት ህጋዊ ሰውነታቸው ተሰርዞ የናዚዝም አስተሳሰብ የሌላቸው መሆናቸውን ተረጋግጦ ህጋዊ ሰውነታቸውን እንዲመለስላቸው በጣም በአፍሪካ ሀገሮች ደግሞ ከትጥቅ ትግል ወጥተው ወደ ሰላማዊ ማዕቀፍ ሲገቡ ህጋዊ ሰውነታቸውን ያገኛሉ። የምርጫ ቦርድ ማድረግ የነበረበት ረጅም ርቀት እንኳንስ የፕሪቶሪያ ስምምነት ኑሮ ህጋዊ ሰውነት የነበረውን ድርጅት ወደ ሰላማዊ እንቅስቃሴ ለመግባት በጣም ከፍተኛ ፍላጎት ያለው ድርጅት አይደለምና ሌሎች በጦርነት ውስጥ ያሉ ቡድኖች ግማሽ መንገድ ተጉዞ ወደ ሰላማዊ መንገድ እንዲመጡ ሰላማዊ የፖለቲካ ስርዓት እንዲኖር በኢትዮጵያ ውስጥ ነው ረጅም ርቀት መጓዝ የነበረበት። በህገ መንግስትም ብታይ በተቋቋመበትም አዋጅ ብታይ ዓላማው የምርጫ ቦርድ ዓላማ እኮ ፓርቲዎች በሰላማዊ ፖለቲካ ትግል ውስጥ ወደዛ እንዲገቡ እዛ ውስጥ እንዲቆዩ ዲሞክራሲያዊ ሰላማዊ የሆነ ትግል ኢትዮጵያ ውስጥ ኢንቫይሮመንቱ ያንን የሚፈቅድ እንዲሆን ፓርቲዎች በሰላማዊ ትግል ተስፋ እንዳይቆርጡ የማድረግ ስራ እኮ ነው መስራት የነበረበት። አሁን ግን የምርጫ ቦርድ ሌላ ኮንስፓይረሲ ውስጥ ገብቶ ህወሓት ወደ ሰላማዊ ትግል እንዳይገባ በሩ ዘግቷል። በር እየዘጋ ይገፋል። ያንን ህወሓት ሲገፋ ምንድነው እያደረገ ያለው? ህወሓት የትግራይ ህዝብ ከፍተኛ ድርጅት ነው። የ50 ዓመት በጣም ከፍተኛ እድሜ ያለው በጣም አመርቂ ስራዎች የሰራ ትልቅ ድርጅት ነው ህወሓት። በትግራይ ህዝብ ላይ ያለውን ተቀባይነት ያለውን ድጋፍ ማንም ያውቃል። አያሹር እኔ በልበ ሙሉነት መናገር እችላለሁ። በኢትዮጵያ ውስጥ ብልጽግናን ጨምሮ የህወሓትን ያክል የህዝብ ድጋፍ ያለው ፓርቲ የለም። ያንን ፓርቲ መልፋት ምን ማለት ያለ ወዳጅ ተቀባይነት ያለው ነው። ግን ያለ ወዳጅ የቀረ ፓርቲ ነው። ኢትዮጵያ ውስጥ ደግሞ ያለ ወዳጅ ለብሔር ብሔረሰቦች ብሎ ታግሎ ግን እሱ ችግር የለውም። እሱ ሊሆን ይችላል። ትግራይ ውስጥ ግን በትግራይ ውስጥ ተቀባይነት ያለው ድርጅት ነው። ደጋፊ ያለው ድርጅት ነው። ተከታይ ያለው ድርጅት ነው። በሚሊዮኖች የሚያንቀሳቅስ ድርጅት ነው። ይሄ ፓርቲ መዝጋት ወደ ሰላማዊ ትግል እንዳይገባ ማድረግ ምን ማለት ነው? ህዝቡን መጥፋት አይደለም? ተውና የህዝቡ ችግሮች ደግሞ ገና አልተፈቱም። የህዝቡ ደግሞ መሰረታዊ ጥያቄዎች በፕሪቶሪያው ስምምነት ደግሞ አልተፈቱም። እነዛ ችግሮች ያለ መፍታት ማለት ምን ማለት ነው? የትግራይን ህዝብ መግፋት አይደለም? የትግራይን ህዝብ በሰላማዊ ትግል ተስፋ እንዲቆርጥ ማድረግ አይደለም? የትግራይን ህዝብ ከኢትዮጵያ መግፋት አይደለም? ስለዚህ በአጠቃላይ እኔ ማይንድ ሴት ነው የምለው በኢትዮጵያ መንግስት ላይ ያለውን ማይንድ ሴት ህወሓትን በሚመለከት ሊሆን ይችላል፣ የትግራይን ህዝብ በሚመለከት ሊሆን ይችላል፣ የትግራይ የኢኮኖሚ ተቋማትም የሚመለከት ሊሆን ይችላል፣ የትግራይን ነጋዴዎች የሚመለከት ሊሆን ይችላል፣ የትግራይ ማንኛውንም ሰው የሚመለከት ሊሆን ይችላል። የኢትዮጵያ መንግስት ማይንድ ሴት ይህንን ህዝብ የደረሰበትን ጉዳት ከደረሰበትን ጉዳት በመካስ ከዛ ችግር እንዲወጣ ለማድረግ የመደገፍ ነው ወይስ በዛ ችግር ውስጥ እንዲኖር የማድረግ ነው? ያን መሰረታዊ ጥያቄው ከህዝቦች ስታደርጋቸው የህወሓት ህጋዊ ሰውነት ሊሆን ይችላል፣ የሉዓላዊነት ጉዳይ ሊሆን ይችላል፣ የትዕምት ጉዳይ ሊሆን ይችላል፣ የምናምን የባለሀብቶች የብድር ጉዳይ፣ የባንክ ጉዳይ ኬዞች ይሆናሉ። እነዛ ኬዞች ናቸው። ዋናው ነገር ግን የትግራይ ህዝብን በሚመለከት እነዛ ትግራይ ውስጥ ያሉ ተቋማት ናቸው። ትግራይ ውስጥ ያሉ ብሔራዊ ተቋማት ናቸው ወይም ግለሰቦች ናቸው። ግን በአጠቃላይ ትግራይን በሚመለከት የትግራይን ህዝብ በሚመለከት ከደረሰበት ችግር በማውጣት በመደገፍ ያ ህዝብ ወደ ዘላቂ ሰላም እንዲገባ የማድረግ ማይንድ ሴት ነው ወይስ የመጉዳት ማይንድ ሴት? ከችግሩ የማውጣትና ወደ ዘላቂ ሰላም የማግባት ማይንድ ሴት ከሆነ ኬዞቹ በጣም ኮንስትራክቲቭ በሆነ ህጎች ኮንስትራክቲቭ በሆነ መንገድ እየተረጎሙ ምንድነው አዎንታዊ የፖዚቲቭ የሆነ ሮል መጫወት ይችላል የኢትዮጵያ መንግስት። ማይንድ ሴቱ የመጉዳት ከሆነ በእያንዳንዱ ኬዝ የሚሰጠው መልስ በጣም ጎጂ ነው። የህወሓት ህጋዊ ሰውነት መከልከል፣ የኢትዮጵያ ባለሀብት የትግራይ ባለሀብቶችን እዳ
መቆለል፣ ወለድ መደርደር፣ ሉዓላዊነቱ እንዳይፈታ ማድረግ፣ ወደ ሪከቨሪ ኤንድ ሪኮንስትራክሽን እንዳይገባ ማድረግ፣ የደረሰበትን ወንጀል ፍትህ እንዳያገኝ ማድረግ፣ የተመረጠ መንግስት እንዳይኖረው ማድረግ፣ በዘላቂነት ከኢትዮጵያ የሚያገናኘው ህገ መንግስታዊ ስርዓት ወደ ነበረበት ወደ ቀድሞ ሁኔታ እንዳይመለስ ማድረግ መግፋት ይሆናል ማለት ነው። ኬስ ይሆን በኬዞች ስታያቸው እየነጣጠልክ ነው የምታያቸው። ዋናው ነገር ግን የኢትዮጵያ መንግስት የትግራይን ህዝብ ችግር ለመፍታት ሬዲ ነው ወይ? ያ ነው በቃ ያ ነው መሰረታዊ ነገር። እኔ እዛ ውስጥ ነው ያለው።